ያመነችውን አዲሱን እምነቷን እንድትክድ እምቢ ካለች ግን ከባድ ቅጣት እንደሚጠብቃት ማስጠንቀቂያዎች ይጎርፉላት ጀመር። እሷ ግን እምቢ አለች። ወደ ጌታም እንዲህ ስትል ጸለየች። ጌታ ኢየሱስ ሆይ በሞትም ልሙት እንጂ አንተን ለዘላለም አልክድህም ስትል ጸለየች። ከበርካታ ቀናት ማስፈራሪያ በኋላ የመጨረሻዋ ምሽት ደረሰች። ወንድሟ ቁጣና ንዴቱ ከቁጥጥር ውጭ ሆነበትና ከቤት ውስጥ እየጎተተ ወደ ውጭ አወጣት። አንዳንድ ታሪኮች ይሰብሩናል፣ አንዳንድ ታሪኮች ያነቃቁናል፣ ያነሳሱናል። የፋቲማ አይነት ታሪኮች ግን እውነት ከፍርሃት በላይ ኃያል እንደሆነና ፍቅር ከሞት በላይ የበረታ እንደሆነ ያሳዩናል። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ምስክርነት እስከ መጨረሻው ተከታተሉትና ጌታ ሆይ አልክድህም እያላችሁ ኮሜንት አድርጉ። አንዳንድ ታሪኮች አገራትንና ሕዝቦችን ያናውጣሉ። በድቅድቅ ጨለማ ውስጥ በለሆሳስ የተነገሩ ነገር ግን እሳት እንኳ አቃጥሎ የማያጠፋቸው ደማቅ የእምነት ገድሎች። ዛሬ የፋቲማን ታሪክ ልነግራችሁ እፈልጋለሁ። ፋቲማ ወጣት ሳውዲ አረቢያዊት ስትሆን እውነትን ፍለጋ የሄደችበት ርቀት ካልጠበቀችው መንገድ ላይ አደረሳት። ይህም መንገድ ያላትን ሁሉ ሕይወቷንም ጭምር መስዋዕትነት ቢያስከፍላትም ዛሬ በመላው ዓለም በሚሊዮኖች የሚቆጠሩ ክርስቲያኖችን መንፈሳዊ ሕይወት እያነጸ ይገኛል። ፋቲማ ተወልዳ ያደገችው ባህላቸውን በሚወዱና በሚያከብሩ የሳዑዲ ቤተሰብ ውስጥ ነው። ፋቲማ ብልህ እና ሁልጊዜ አዲስን ነገር ለማወቅ ካላት ከፍተኛ ጉጉት የተነሳ ጥያቄዎችን የምትጠይቅ ልጅ ነበረች። እያደገች ስትመጣም አንድ እውነት አስተዋለች። ይኸውም ብዙ ሃይማኖታዊ ሕጎችንና ሥርዓቶችን ስትፈጽም ብትኖርም ልቧ ግን አሁንም አልረካም፣ አላረፈም። ይልቁንም በልቧ በነፍሷ የበለጠ ባዶነት ይሰማት ነበር። የነፍሷ ጥያቄ አስጨነቃት። እውነት ፋቲማ ድነሻል? ስትሞቺ ገነት ትገቢያለሽ? ይህ የነፍሷ የሚያስጨንቅ ጥያቄ ያልሞላ የልቧ ባዶነት ይበልጥ እረፍት ነሳት። ስለዚህ እውነትን ለመፈለግ ቆርጣ ተነሳች። ማታ ማታ ሁሉም የቤተሰብ አባላት ከተኙ በኋላ ኦንላይን እየገባች የተለያዩ በሃይማኖት ዙሪያ የተጻፉ ጽሑፎችን በማንበብ ቪዲዮዎችን፣ ምስክርነቶችን በማየት እሷ ከምታውቀውና ከምታምነው ውጪ ሰዎች በዓለም ላይ ስለሚያምኗቸው እምነቶች ጥናት አደረገች። አንድ ቀን ታዲያ እንደ ልማዷ ኦንላይን ገብታ መንፈሳዊ ትምህርቶችን ስትፈልግ የሕይወቷን አቅጣጫ እስከ ወዲያኛው የቀየረውን የኢየሱስ ክርስቶስን ትምህርቶች አገኘች። በተለይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ የሚለውን የኢየሱስ ክርስቶስን የፍቅር ቃል ስትሰማ ነፍስም አልቀረላት። ለመጀመሪያ ጊዜ በእግዚአብሔር የመወደድ ስሜት ተሰማት። በድካሟ የሚፈርድ፣ የሚያስፈራራ፣ የሚያሳድድ እግዚአብሔር ሳይሆን እግዚአብሔር እንደሚወዳት ተረዳች። የእግዚአብሔር ፍቅር በኢየሱስ ክርስቶስ አንዴ በልቧ ገብቷልና የበለጠ የቃሉ ፍላጎትና ጥማት አደረባት። መጽሐፍ ቅዱስን በጥልቀት ነገር ግን በሚስጥር ማንበቧን ቀጠለች። ይህም ብቻ ሳይሆን የወንጌል ስብከቶችን፣ የክርስቲያኖችን ምስክርነቶችና የኦንላይን መንፈሳዊ ውይይቶችንም በብዛት ተከታተለች። ቀስ በቀስ በጸጥታ ውስጥ ልቧ ተቀየረ። ስለ እግዚአብሔር ፍቅር የሚገልጹ ግጥሞችም ከተለወጠው ልቧ ይፈልቁ ጀመር። ግጥሞቿን በላፕቶፕ ኮምፒውተሯ ውስጥ በሚስጥር አስቀመጠቻቸው። ምክንያቱም ለጊዜው ሚስጥሯን የጠበቀላት እርሱ ብቻ ነበርና። ሚስጥራዊ ዩዘርኔም አውጥታ ከሰዎች ጋር ማውራት፣ መወያየት እንዲሁም የገባትን የወንጌል እውነት ለሰዎች ማካፈል ጀመረች። እንደተለመደው አንድ ቀን ማታ ቤተሰቦቿ ከተኙ በኋላ ስለ ኢየሱስ የሚያስተምሩ የኦንላይን ትምህርቶችን እየፈለገች ሳለ ድንገት ሳታስበው ከዓይኖቿ እንባ ይፈስ ጀመር። ሕይወቷን ወደ ሌላ መንፈሳዊ ምዕራፍ ያሻገሩ ቃላት ከአንደበቷ ፈለቁ። ኢየሱስ አንተ እውነት ነህ፣ እከተልሃለሁ የሚሉ የእምነት ማጽኛ ቃላት ከአንደበቷ ፈለቁ። እነዚህ ቃላት ተራ ቃላት ብቻ አልነበሩም። ምክንያቱም በመንፈሳዊው ዓለም ላይ የመንግሥት ለውጥ ያመጡ፣ ከጨለማው ወደሚደነቅ ብርሃን፣
ካለማወቅ እውነትን ወደ ማወቅ የተሸጋገረችበት፣ ወደ እግዚአብሔር ልጅ መንግሥት የፈለሰችበት ቪዛዋ ነበሩ። በዚህም ምክንያት በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ከቁጥር 22 ላይ እንደተናገረው እርሱን ለመከተል ወስናለችና የስደት ማዕበሉና ወጀቡ ጀመረ። አንድ ቀን ከሰዓት በኋላ ወንድሟ ላፕቶፑን ሲነካካ በሚስጥር አስቀምጣ የነበረውን ፋይሎቿን፣ ስለ ኢየሱስ ክርስቶስ ፍቅር የጻፈቻቸውን ግጥሞቿን አገኘ። ስለ እግዚአብሔርና ስለ መጽሐፍ ቅዱስ የጻፈቻቸውን ጽሑፎች ከብዙ ሰዎች ጋር በሚስጥር ስም እየገባች የምታደርጋቸውን ውይይቶች ሁሉ ገብቶ አየ። ቁጣው ነደደ። ይህች ከሃዲ ሲል በንዴት ቡጢ ጨበጠ። በቀጥታ ወደ ፋቲማ አመራ። ፋቲማ፣ የማየው እውነት ነው? ሃይማኖትሽን ቀይረሻል? ሲል በቁጣ ጠየቃት። ያልጠበቀችው ዱብዳ ሆነባት። በድንጋጤ ለደቂቃዎች ዝም አለች። ምላሿ ግን የተረጋጋ ነበር። አዎ፣ ኢየሱስ ክርስቶስን አግኝቼዋለሁ፣ የእርሱ ተከታይ ሆኛለሁ ስትል በልበ ሙሉነት መለሰችለት። እነዚያ ቃላት እንደ ነጎድጓድ በጆሮ ውስጥ አስተጋቡበት። ጆሮውን ማመን አቃተው። ለጊዜው ባለችበት ጥሏት ሄደ። ከዚያች ደቂቃ ጀምሮ ፋቲማ ቤተሰቦቿ ዘጓት። መውጫ መግቢያዋን መከታተል ጀመሩ። ከዚያም አለፈና ያመነችውን አዲሱን እምነቷን እንድትክድ እምቢ ካለች ግን ከባድ ቅጣት እንደሚጠብቃት ማስጠንቀቂያዎች ይጎርፉላት ጀመር። እሷ ግን በእምነቷ ጸናች፣ እምቢ አለች። ወደ ጌታም እንዲህ ስትል ጸለየች። ጌታ ኢየሱስ ሆይ ብሞትም ልሙት እንጂ አንተን ለዘላለም አልክድህም ብላ ጸለየች። ከበርካታ ቀናት ማስፈራሪያ በኋላ የመጨረሻዋ ምሽት ደረሰች። የዚያን ቀን ማታ የመጨረሻዋን የማህበራዊ ሚዲያ መልእክቷን እንዲህ ስትል ጽፋ ለጠፈች። የኔ ጌታ ኢየሱስ ክርስቶስ ነው። እውነትን ተቀብያለሁ። ሞቶ ላዳነኝ ለጌታ ለኢየሱስ ክርስቶስና ለገባኝ የወንጌል እውነት ስል ለመሞት እንኳ ዝግጁ ነኝ የሚል መልእክት ፖስተች። ያ መልእክት በዚች ምድር ላይ በማህበራዊ ሚዲያ ለሰዎች ያስተላለፈችው የመጨረሻው መልእክቷ ሆነ። እናንተ በፋቲማ ቦታ ብትሆኑ ምን ተወስናላችሁ? ያላችሁን አስተያየት በኮሜንት ላይ አስቀምጡልን። ከዚያ በኋላ የወጡ ዘገባዎች እንደገለጹት ወንድሟ በብዙ ጥረት ጌታን እንድትክድ ለማድረግ ቢሞክርም ፋቲማ በእምነቷ ስለጸናች ቁጣና ንዴቱ ከቁጥጥር ውጭ ሆነና ያን ቀን ማታ ላይ ፋቲማን ከቤት እየጎተተ ወደ ውጭ አወጣት። ጩኸት በረከተ፣ ትግልና ግርግርም ሆነ። ፋቲማ በእንባ ተማጸነችው። ቀጥሎ የተከሰተው እሳት ነበር። የእሳቱ ነበልባል የምሽቱን ጨለማ አበራው። የፋቲማን የሰቆቃና የጣር ጩኸት ጎረቤት ሁሉ ሰማው። ፋቲማም በእሳት እየተቃጠለች በሞት ጣር ተከባ ሳለ ኢየሱስ መንገድ፣ እውነት፣ ሕይወት ነው ስትል ለሚሰሟት ሁሉ ወንጌልን አወጀች። ከዚያም ታላቅ ጸጥታ ሆነ። ፋቲማ ገና በሃያዎቹ ዕድሜ መጀመሪያ ላይ ያለች ወጣት ነበረች። ታሪኳ ግን ከእርሷ ጋር አልሞተም። በመላው ዓለም የሚሊዮኖችን ክርስቲያኖች እምነት የሚያንጽ የኢየሱስ ክርስቶስን ፍቅርና አዳኝነት የሚተርክ ሕያው ምስክር ነው። ከህልፈቷ በኋላ በሕይወት ሳለች በሚስጥር ስም በተለያዩ ማኅበራዊ ሚዲያዎች የጻፈቻቸው ግጥሞችና ያስተላለፈቻቸው መልእክቶች ይበልጥ እየታወቁ መጡ። በመላው ዓለም ብዙዎች አማኞች የብርሃን ልጅ፣ የወንጌል አርበኛ እያሉ ይጠሯት ጀመር። የወጣቷ ፋቲማ ጠንካራ እምነት ዝም ሊያሰኛት ከሞከረው እሳት በላይ ደምቆ በርቷል። ብዙ ሰዎች በአካል ቢያውቋትም ባያውቋትም ታሪኳን የሰሙ ሁሉ በልባቸው ተስፋ፣ ጥንካሬና ፍርሃት የሌለበት እምነት ይሰማቸዋል። አንዳንድ ታሪኮች ይሰብሩናል፣ አንዳንድ ታሪኮች ያነቃቁናል፣ ያነሳሱናል። የፋቲማ አይነት ታሪኮች ግን እውነት ከፍርሃት በላይ ኃያል እንደሆነና ፍቅር ከሞት ይልቅ የበረታ እንደሆነ ያሳዩናል። ይህንን ጸሎት ጸልዩ። እግዚአብሔር አባት ሆይ ለገባቸው የወንጌል እውነት በነፍሳቸው ለሚወራረዱ ልጆችህ ስለሰጣቸው ጠንካራ እምነት እናመሰግንሃለን።
ዛሬም በመላው ዓለም ስላንተና ስለ ወንጌል በስደትና በመከራ ያሉትን አማኞች ሁሉ በመንፈስ ቅዱስህ አበርታቸው። ለኛም ፍርሃት የሌለበት ጠንካራ እምነት ስጠን። ጠላቶቻችንን እንድንወድና ይቅር እንድንል አንተንም እንዳንክድ የሚያስችለንን ፍቅርህን በልባችን አፍስስልን። የዓለምና የሰይጣን ጨለማ የማያሸንፈው የቃል ብርሃን ወንጌል ላልገባቸው ሰዎች በልባቸው ውስጥ ይብራላቸው። ዛሬም ለዘላለምም ምርጫችን ጌታ ሆይ አንተነ። በኢየሱስ ክርስቶስ ስም አሜን። ዛሬ የሰማችሁት የፋቲማ ታሪክ ልባችሁን ከነካው ሌሎችም ይታነጹበት ዘንድ ላይክ እና ሼር አድርጉት። የፋቲማ አሻራ በድል ማንጸባረቁን ይቀጥል። ኢየሱስ የሕይወቴ ብርሃን ነው እያላችሁ ኮሜንት አድርጉ። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።